ሰላም ውድ የቪዥን ቶክስ ተከታታዮች፣ ዛሬ በዚህ ቪዲዮ ማንም ሰው ሊነግረን ያልደፈረውን እንዲሁም ትክክለኛ ትርጉሙን ያላወቅንለትን ወደ ኋላ መቅረት ወይም the art of being behind የሚለውን በጥቂቱ እንዲሁም አጠር ባለ መልኩ እናንተ ነግራችኋለሁ። ግን እንደተለመደው ይህን ቪዲዮ ላይክ፣ ሼር እንዲሁም ማንኛውም ሀሳብ አስተያየት ኮሜንት ላይ ማስቀመጥ፣ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። የእውነት ወደ ኋላ መቅረት ትክክለኛ ወደ ኋላ መቅረት ነው ወይስ እኛ ወደ ኋላ መቅረት ብለን ያሰብነው አስተሳሰባችን? ይህን በጥቂቱ በሁለት መንገድ ከፍዬ ላስረዳችሁ። ወደ ኋላ መቅረት በሶሻል ሚዲያ ሳይድ እና ወደ ኋላ መቅረት በማህበረሰባችን ሳይድ። ሶሻል ሚዲያ ሳይድ የሚለውን ሳስረዳችሁ ወደ ኋላ መቅረትን በጣም ብዙ መንገድ ሳልሄድ በአንድ ሰው ላስረዳችሁ። ጂሚ ወይም ሚስተር ቤስት የአሜሪካው ታዋቂ ሰው እንዲሁም ዓለም ላይ ዝነኛው እንዲሁም ቁጥር አንድ ዩቲዩበር የሆነውን ሚስተር ቢስትን ለምሳሌ ልስጣችሁና ጂሚ አሁን የደረሰበት ስኬት ላይ የደረሰው በስንት ዓመት ይመስላችሁ? በጣም ወጣት ነው አይደል? ሁላችንም የምናውቀው ነው። ግን አሁን የምናየው የሱ ስኬት ትክክለኛ ስኬቱ ነው ወይስ በፔን ውስጥ ያለ ስኬት ነው? አያችሁ፣ ብዙዎቻችን ያልተረዳነው ይሄንን ነው። አሁን የምናየው የሱን ትልቁን ስኬቱን እንጂ በዛ ስኬት ውስጥ ያለውን ፔን አይደለም። ይህን መረዳት ደግሞ ከኛ ይጠበቃል። ከማህበረሰባችን ሳይድ ደግሞ ሲሆን ማህበረሰባችን የሆነ እንድናደርገው ያስቀመጠልን የእድሜ ክልል አለ። ለምሳሌ አንድ ወጣት በ22 ዓመቱ ይመረቃል፣ በ25 ዓመቱ ግዴታ ስራ ሊኖረው ይገባል ይላል። ሁለተኛው ሴት ልጅ ከ25 እስከ 30 ዓመቷ ግዴታ መግባት አለባት ይሉናል። ይሄ በትክክል እውነታ ነው ወይስ እኛ ወደኋላ እንድንቀር የሚያደርገን ነገር ነው? ብዙዎቻችን በ40 ዓመቷ ያገባችን ሴት ስንል እቺ አሮጊት ምናምን እንላለን። ይሄ ልክ አይደለም። በትክክል በእድሜዋ ወደኋላ ቀርታ ሲሆን የእሷ ትክክለኛ ጊዜ ያ ስለሆነ ይሄ ማህበረሰባችን ያስቀመጠልን ነገር። በድጋሚ ወደ ሶሻል ሚዲያ ልመለስላችሁና ሶሻል ሚዲያ ላይ ደግሞ ያለው እውነታ ለዛ ሰው ያ ስኬት መምጣቱ ከኛ ጋር ምንም የሚያገናኘው ነገር የለም። ወደኋላ እንደቀረን እንድናስብ የሚያደርገን ትልቁ ትሪገር ግን ምንድን ነው? ይህም አንድ ትልቅ ምክንያት አለው። እሱም ኮምፒቲሽን ወይም ደግሞ ማነጻጸር ወይም ራሳችንን ከሰዎች ጋር መወዳደር። አንድ ጓደኛችን በ25 ዓመቱ የሚገርም ቪኤት መኪና የሚገርም G+ የሆነ ቤቱ ሲኖር እንዲሁም ደግሞ በጣም ሀገራችን ውስጥ ታዋቂ በሆኑት ሂልተን፣ ሸራተን ሲዝናና ስናየው ምንድነው የምንለው? ቆይ እንኳን ተሳካለት ነው የምንለው ወይስ ለእኛ ግን ለምንድነው የማይሳካልን? እኔ እሱ እኩያ ነኝ ከሱ የሚጎለኝ ምን ነገር አለ ነው ምንለው? እሱን ጥያቄ ለእናንተ ልተወውና እኔ ግን ኮንሰፕቴን ወደ ማስረዳት ልቀዋል። ይህ አስተሳሰባችን በጣም ጎጂው እንዲሁም ዓለማችንን በጣም ከሚያዳክምብን ወደ ዓላማችንን እንዳንደርስ ከሚያጨናግፈን ነገር አንዱ ነው። ማወዳደር በየትኛውም ዓለም ለጥፋት እንጂ ለጥቅም ሲውል አላየንም። ምክንያቱም ይሄ የስሜት ቀውስን ስለሚያመጣ። የስሜት ቀውስ መጣ ማለት ደግሞ የሰው ልጅ ምንም ነገርን ከማድረግ የሚያግደው የሚያስቆመው ነገር አይኖርም። እናንተ ማነጻጸር ጠቅሟችኋል ወይስ ጎድታችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡ። ያው ማነጻጸር የሚጠቅማቸው ሰዎች ስላሉ፣ ምክንያቱም ጠንክረው ለመስራት እንደ ምክንያት እንደ መነሻ የሚወስዱት ነገር አለ። ግን የእውነት እንደምናስበው ወደኋላ መቅረት ጠቃሚ ነው ወይስ ጎጂ ነው? እንደ ብዙ ሰው አስተሳሰብ ቢለያይም እንደ አብዛኛው ግን ስንረዳው ወደኋላ መቅረትን መረዳት ወይም ማወቅ በጣም ጠቃሚ ነገር ነው። እንዴት ካላችሁኝ በሁለት መንገድ። አንደኛው ያለንበትን ሁኔታ ለማሻሻል ለመጠቀም፣ ሁለተኛው ደግሞ ንቃት እንዲኖር ወይም ደግሞ አዌራንስ እንዲኖር ያደርጋል። ከአዌራንስ ልጀምር እስኪ። አዌራንስ ማለት ያለንበትን ሁኔታ መረዳት ወይም ማወቅ ነው። ይህን ማወቃችን ቆይ ምንድነው የሚጠቅመን ካላችሁኝ ደግሞ አሁን ያለንበትን ማንነት ለእኛ እንደማይመጠን ለእኛ እንዳልተሰራ እንዲሁም ይህ የምናቆምበት ቦታ እንዳልሆነ ለመረዳት እንዲሁም ያንን ነገር ሙሉ ለሙሉ በሚባል ደረጃ ለመቀየር እንጠቀምበታለን። ሁለተኛው ደግሞ ያለንበትን ሁኔታ ሙሉ ለሙሉ ጠልተን ወደ አዲሱ ማንነታችን ለመሸጋገር እንጠቀምበታለን። ያለንበትን ሁኔታ እስካልጠላ ነው ወይም ደግሞ ያንን ነገር ለመቀየር እስካልተነሳን ድረስ ወደኋላ መቅረታችን በትክክል ቫልዩብል ሊሆን አይችልም። ወደ ኋላ መቅረታችሁ ለእነዚህ ሁለት ጥቅሞች ተጠቀሙበት። አንደኛ ንቃት እንዲኖራችሁ፣ ሁለተኛ ካላችሁበት ማንነት ለመውጣት። እነዚህ ነገር መጠቀም ከቻላችሁ ስኬታማ የማትሆኑበት ምንም። ወደ ኋላ መቅረትን እንዴት ወደ ስኬት ወይም ደግሞ እኛ የምንፈልገውን ግብ ለማሳካት እንጠቀምበት። እነዚህን ለማድረግ 4 ወርቃማ የሆኑ ህጎች አሉ። ከመጀመሪያው ሲጀምር ሙሉ ለሙሉ ማነጻጸርን ማቆም ወይም ዲጂታል ዲቶክስ ማድረግ። ሶሻል ሚዲያ ላይ የምናየው ነገር ሁሉ እውነት እንዳልሆነ ከተረዳን ያን ንጽጽር ሙሉ ለሙሉ አቁመን ራሳችን ግብ ላይ ትኩረት ማለት። ሁለተኛው የራሳችንን ጊዜ መጠበቅ።
ለምሳሌ KFCን ብዙዎቻችን እናውቀዋለን፣ ኬንታኪ ፍራይድ ቺክን። እንዲሁም ደግሞ ፌስቡክ ማርክ ዙከርበርግ ክሬት ያደረገውን ፌስቡክን ሁላችንም እናውቀዋለን። KFC የተጀመረው የKFC ባለቤት 65 ዓመት ሲሆኑ ነው። ማርክ ዙከርበርግ ደግሞ ፌስቡክን የጀመረው 19 ዓመት ሲሆኑ ነው። ታዲያ ሁለቱም ሰክሰስፉል አይደሉም? ሁለቱም ሰክሰስፉል ናቸው። ስለዚህ እኛም የራሳችንን ጊዜ መጠበቅ አለብን። ሁለተኛው ትልቁ ሩል ይሄ ነው፣ ጊዜያችንን መጠበቅ። የእኛ ጊዜ እስኪደርስ ድረስ ያለን ነገር በደንብ አጥብቀን ይዘን በደንብ መስራት፣ አዳዲስ ነገሮችን ለመማር መጣር፣ እንዲሁም ከኛ በላይ ከሆኑ ሰዎች ጋር መዋልን መልመድ። ሶስተኛው ደግሞ ትረስት ዘ ፕሮሰስ ወይም ደግሞ ሂደቱን ወለሉት። ይህ ማለት ይህን በጣም ብዙዎቻችን የምናውቁ የዓለማችን ድንቅ ቲም የሆነውን የአርሰናልን አሰልጣኝ ሚካኤል አርቴታን ለምሳሌ ልስጣችሁ። ሚካኤል አርቴታ ብዙ ጊዜ በዚህ 6 ዓመት ውስጥ ከአርሰናል ጋር በተያያዘ ትረስት ዘ ፕሮሰስ የሚላት ትልቁ ጥቅሱ ታዋቂ ነች። ይህን ጥቅስ እኛ ወደ ኋላ መቅረታችን ወደ ስኬት ለማምጣት እንጠቀማለን። ማለትም ሂደቱን መውደድ፣ ማመን፣ መከተል። ማለትም ማንኛውም ሰው ከመሬት ተነስቶ ሀብታም፣ ስኬታማ፣ ደስተኛ አልሆነም። ጊዜውን ጠብቆ እያለቀሰ ነው ደስተኛ የሆነው። ስለዚህ ያንን ጊዜ ወይም ፕሮሰስ ሂደቱን መከተል። አራተኛው እንዲሁም ዋናው ነገር በትንንሽ ስቴፖች መጀመር። ስሞል ስቴፕስ ቼንጅ ኤቭሪቲንግ። አቶሚክ ሃቢትስ ከሚለው መጽሐፍ ላይ ያገኘው ጥቅስ ነው። ትንንሽ ነገሮችን በመቀየር መጀመር ትችላላችሁ። ለምሳሌ አቶሚክ ሃቢት የሚለው መጽሐፍ ላይ 1% ቼንጅ በየቀኑ ማምጣት ከቻለን በአመቱ መጨረሻ ወደ 34.4% የሚሆኑን ለውጥ ማግኘት እንችላለን። ይህንን ነገር እንደ ምሳሌ ስሉትና ከትንሽ ስቴፖች መጀመር ማለትም በአንድ ቀን አንድ መጽሐፍ 50 ገጽ ከማንበብ ይልቅ በአንድ መጽሐፍ ውስጥ 5 ገጽን ከማንበብ መጀመር። በአንድ ቀን 20 ሶሻል ሚዲያ ኮንተንቶችን ከመልቀቅ ይልቅ በአንድ ቀን ውስጥ አንድ ጥሩ ስክሪፕትን መጻፍ መለማመድ። እነዚህን እስከያዛችሁ ድረስ የማትቀይሩበት የማታርጉበት ወይም ደግሞ ያን ሂደት የማትቀይሩበት ምንም ምክንያት የለም። እስኪ አንድ ጥያቄ ልጠይቃችሁ ወይም ልጠይቅህ አንተ ነው። አሁን ላይ ወደ ኋላ መቅረት ለአንተ ትርጉሙ ምንድን ነው? እንዲሁም ወደ ኋላ ቀረው ብለህ የምታስበው ነገር የእውነት ያንተ ነው? ይህን ጥያቄ እስኪ ኮሜንት ላይ በታማኝነት ጻፉልኝ። እንደተለመደው ቻናሉን ሰብስክራይብ፣ ቪዲዮን ላይክ፣ ሼር ማድረግ አትርሱ። ስለተከታተላችሁ ከልብ እናመሰግናለን።